millions of people support the Prime Minister and his policies. And there are also millions who oppose his policies for whatever reason it is. ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምን አላችሁ? ዛሬ ሐሙስ ግንቦት 27 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል አቶ ጌታቸው ረዳ በጀነራል ታደሰ ወረደ ላይ ይፋዊ የመፈንቅለ ስልጣን ተደርጓል ያሉበትንና ስለ ሰባተኛው የኢትዮጵያ ምርጫ ያደረጉትን አነጋጋሪ መግለጫም የምርጫ ውጤትን አንቀበልም ያሉ የተቃዋሚ ጥምረቶች ውሳኔ የአፍሪካ ህብረት ታዛቢዎች በትግራይ ቀሪ ምርጫ ዙሪያ የሰጡት አወዛጋቢ ምላሽ እንዲሁም በሆለታ ፍርድ ቤት የደረሰውን ድንገተኛ የዳኛ ግድያና የኢትዮጵያ ብሔራዊ ቡድን ጨዋታ መሰረዝ ዝርዝር መረጃዎችን ይዘናል። በሀገሪቱ ከፍተኛ መነጋገሪያ የሆኑትን እነዚህን አበይት የፖለቲካና የጸጥታ ክስተቶችን ሙሉ እንድምታ ለመረዳት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። የቀድሞው የህወሓት ከፍተኛ አመራርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከቲአርቲ ዓለም አቀፍ የቴሌቪዥን ጣቢያ ጋር ባደረጉት ሰፊ ቃለ ምልልስ በትግራይ ክልል ስላለው የውስጥ የፖለቲካ ቀውስና በአጠቃላይ በሀገሪቱ ስለተካሄደው ምርጫ እጅግ አነጋጋሪ የሆኑ ነጥቦችን አንስቷል። አቶ ጌታቸው ረዳ በዚህ ቃለ ምልልሳቸው ወቅት የቀድሞ ፓርቲያቸው የሆነው ህወሓት በክልሉ የነበረውን የፖለቲካ ስልጣንና መዋቅር በኃይል በመንጠቅ በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን ፈጽመዋል ሲል በይፋ ከሷል። የቀድሞ ፕሬዝዳንቱ እንዳሉት ህወሓት ሁሉንም አይነት የፍትሃዊ ጨዋታ ደንቦችና የፍትህ እሳቤዎችን ወደ ጎን በመተው በትግራይ ክልል ውስጥ ያሉትን አጠቃላይ የህይወትና የዕለት ተዕለት እንቅስቃሴዎችን ሙሉ በሙሉ በቁጥጥር ስር ለማድረግ ከፍተኛ ጥረት እያደረገ ይገኛል። ይህንን የፓርቲውን አካሄድ ህገወጥና ፍትሃዊነት የጎደለው ሲሉ የጠሩት አቶ ጌታቸው ረዳ በአሁኑ ወቅት የክልሉን የጸጥታ መዋቅር እንዲመሩ ኃላፊነት የተሰጣቸውና ከሳቸው ስልጣን የተረከቡት ጀነራል ታደሰ ወረደ ምንም ማድረግ በማይችሉበት እጅግ አስቸጋሪ ሁኔታ ውስጥ መውደቃቸውን በግልጽ አጋልጧል። አቶ ጌታቸው አክለውም የሚፈለገው አስተማማኝ የጸጥታ ደረጃ በክልል ውስጥ ባለመኖሩ ምክንያት የኢትዮጵያ ብሔራዊ ምርጫ ቦርድ በክልል ውስጥ ምርጫ ማካሄድ ፍጹም የማይቻል እንደሆነበትም አስረድቷል። ምንም እንኳን ምርጫ ቦርድ በአንዳንድ የአማራና የኦሮሚያ አካባቢዎችም ምርጫ ለማካሄድ መቸገሩን ቢያስታውቅም በትግራይ ያለው የጸጥታ ክፍተት ግን የከፋና ሁኔታውን ይበልጥ ውስብስብ ያደረገው መሆኑንም ጠቅሷል። ሆኖም ግን በትግራይ ክልል ዘላቂ መረጋጋት እንዲመጣና የህዝቡ ውክልና እንዲረጋገጥ ምርጫ በቅርቡ ሊካሄድ እንደሚገባም አሳስቧል። በሌላ በኩል ገዢው የብልጽግና ፓርቲ በሀገር አቀፍ ደረጃ ከፍተኛ አብላጫ ድምጽ ማለትም ከ80 እስከ 90 በመቶ አግኝቷል መባሉን ተከትሎ ለቀረበላቸው የፍትሃዊነት ጥያቄ አቶ ጌታቸው በኢትዮጵያ ስላለው የምርጫ ስርዓት ማብራሪያ ሰጥቷል። በሀገሪቱ የሚሰራበት ስርዓት አብላጫ ድምጽ ያገኘ የሚያሸንፍበት በመሆኑ ብዙ እጩዎች በሚወዳደሩበት ወቅት በቀላሉ ከፍተኛ ድምጽ ያገኘውን አካል ወንበሩን ጠቅልሎ ሊወስድ እንደሚችል አስረድቷል። ይህ አሰራር ብዙሃን የህዝብ ድምጽ ያገኙትን እንኳን አንድም ወንበር ሳይኖራቸው እንዲቀሩ ሊያደርግ ስለሚችል ፍትሃዊ ላይሆን ይችላል ካሉ በኋላ ነገር ግን ህገ መንግስቱ የሚለው ያንን እንደሆነና በምዕራባውያን ዴሞክራሲያዎችም ጭምር የሚከሰት መሆኑን ገልጿል። ከተቃዋሚ ፓርቲዎች ሽንፈት ጀርባ ስላለው ምክንያት ሲያስረዱም ብዙዎች ተቃዋሚዎች ምርጫ ከመድረሱ ከ5 ወይም ከ9 ወራት በፊት ቅስቀሳ የሚጀምሩ ወቅት ጠባቂዎች በመሆናቸው በስልጣን ላይ ያለውን አካል ሁልጊዜም ቢሆን በእነዚህ ፓርቲዎች ላይ የፖለቲካ ብልጫ እንዲኖረው እንደሚያደርጉም ገልጿል። አቶ ጌታቸው በምርጫው ወቅት በሚሊዮን የሚቆጠሩ ዜጎች በነቂስ ወጥተው ድምጽ የሰጡት የጠቅላይ ሚኒስትሩን ፖሊሲዎች ለመደገፍ ብቻ እንዳልሆነ አስረድቷል። እንደርሳቸው ገለጻ ምርጫው ህዝቡ በሀገሪቱ በተለያዩ አካባቢዎች ባሉ አነስተኛ ግጭቶችና ሁከቶች ምን ያህል እንደተማረረ
ያሳየበት ነው። በአንዳንድ አካባቢዎች የተወሰኑ የተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን ጭምር በመጠቀም ድምፅ አሰጣጡን ለማስቆም ቢሞክሩም በመቶ ሺዎች የሚቆጠሩ ሰዎች ግን ይህንን ተቋቁመው ድምፅ ለመስጠት መውጣታቸውንም ገልጿል። በመሆኑም ህዝቡ ድምፅ የሰጠው የገዢውን ፓርቲ ፖሊሲ ባይደግፍ እንኳ እየተስፋፋ የመጣውን የህውከት ድርጊት ለመጸየፍና ለመቃወም መሆኑንም ገልጿል። አቶ ጌታቸው ረዳ እርሳቸው በትግራይ ምርጫ ባለመካሄዱ ምክንያት ድምፅ እንዳልሰጡም ጠቅሷል። ትብብር ለኢትዮጵያ አንድነት ጥምረት የ7ኛውን አጠቃላይ ምርጫ አስመሳይ ሲል ውድቅ አደረገ። ማንኛውም እጩ ወደ የትኛው ምክር ቤት አይገባም ሲል ወሰነ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓና የእናት ፓርቲን ጨምሮ 5 የፖለቲካ ፓርቲዎችን በአባልነት ያቀፈው ትብብር ለኢትዮጵያ አንድነት ጥምረት በ7ኛው አጠቃላይ ምርጫ ዙሪያ የነበረውን ጠንከር ያለ የፖለቲካ ግምገማና የመጨረሻ አቋሙን ይፋ አድርጓል። ጥምረቱ ከምርጫ በኋላ በወጣው መግለጫ አጠቃላይ የምርጫ ሂደት መሰረታዊ የሆኑ ህጋዊና አደረጃጀታዊ ግድሎቶች የነበሩበት እንዲሁም ትርጉም ያለው የህዝብ እውነተኛ ተሳትፎ ያልታየበት ነው ሲል ክፉኛ ተችቶታል። በዚህ ምርጫ ላይ ለህዝብ ተወካዮች ምክር ቤት 226 እንዲሁም ለክልል ምክር ቤቶች 827 እጩዎችን በማቅረብ በአጠቃላይ 1053 እጩዎችን አወዳድሮ የነበረው ጥምረቱ ወደ ምርጫ የገባው በርካታ ፈተናዎች፣ ማስፈራራቶችና ቅድመ ሁኔታዎችን ባልተሟሉበት አስቸጋሪ ሁኔታ ውስጥ እንደነበረ አስታውሷል። ጥምረቱ በምርጫው ለመሳተፍ የወሰነበት ዋና ዓላማ በውይይትና በድርድር ላይ የተመሰረተ የፖለቲካ እሳቤን በሀገሪቱ ለማስረጽ እንዲሁም በሂደት ውስጥ የታዩትን ተጨባጭ ድክመቶች ለህዝብና ለዓለም አቀፉ ማህበረሰብ ለማጋለጥ ታስቦ እንደነበርም ገልጿል። ጥምረቱ በምርጫ አስተዳደር ዙሪያ የታዩ የአሰራር ግድፈቶችን፣ የመራጮችን ፍላጎት ማጭበርበርና የተቃዋሚዎችን ተሳትፎ የማደናቀፍ ድርጊቶችን በተመለከተ በርካታ በማስረጃ የተደገፉ አቤቱታዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ቢያቀርብም በቦርዱ በኩል ምንም አይነት የማስተካከያ እርምጃ አለመወሰዱን በሐዘን መግለጹን ዜናው አመላክቷል። ጥምረቱ የተካሄደውን ምርጫ አስመሳይ ሲል ሙሉ በሙሉ ውድቅ ቢያደርግም የምርጫ ተቋማትና ባለስልጣናት በአስቸጋሪ የጸጥታና የሎጂስቲክ ሁኔታዎች ውስጥ ምርጫውን ለመምራት ያደረጉትን ጥረት ግን እውቅና ሰጥቶታል። ወደፊት በሚኖረው ሂደት ይህ ስርዓት በህዝብ የበላይነት በሚከበርበት እውነተኛ ስርዓት እስኪተካ ድረስ የፖለቲካ ትግሉን አጠናክሮ እንደሚቀጥል የገለጸው ጥምረቱ በቅርብ ጊዜ ውስጥ የህዝብ ተሳትፎ ላለው ሰላማዊ ትግል የሚሆን ዝርዝር ፍኖተ ካርታ ይፋ እንደሚያደርግም አስታውቋል። በመጨረሻም በተለያዩ ክልሎች በተለይም በአማራ ክልል እየተባባሰ የመጣውን የህውከት አዙሪት አሳሳቢ ደረጃ ላይ መድረሱን የጠቀሰው ጥምረቱ ዓለም አቀፉ ማህበረሰብ፣ የዲፕሎማቲክ አካላትና ዓለም አቀፍ መገናኛ ብዙሃን የኢትዮጵያን የፖለቲካ ሁኔታ በቅርበት እንዲከታተሉና ከተፎካካሪ ኃይሎች ጋር እውነተኛ የፖለቲካ ውይይት ሳይደረግ የምርጫ ሂደቱን ህጋዊ አድርጎ ሊተረጉሙ ከሚችሉ ድርጊቶች እንዲቆጠቡም ጥሪ አቅርበዋል። የአፍሪካ ህብረትና የኢጋድ ታዛቢ ቡድኖች ሁሉን አቀፍ የፖለቲካ ውይይት እንዲደረግ አሳሰቡ። በትግራይ ስላለው ቀሪ ምርጫም ማብራሪያ ሰጥቷል። ግንቦት 24 ቀን በተካሄደው 7ኛው አጠቃላይ ምርጫ ላይ የተሰማሩት የአፍሪካ ህብረት የምርጫ ታዛቢ ቡድንና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የታዛቢዎች ልዑክ የመጀመሪያ ደረጃ ግንኙነታቸውን በተመለከተ በአዲስ አበባ ጋዜጣዊ መግለጫ ሰጥቷል። ሁለቱም ዓለም አቀፍ ተቋማት በሀገሪቱ አስተማማኝ ሰላም፣ ብሔራዊ መግባባትና የዲሞክራሲ ስርዓት እንዲሰፍን ከተፈለገ በመንግስት በፖለቲካ ተዋናዮችና በሁሉም ባለድርሻ አካላት መካከል ሁሉን አቀፍና ቀጣይነት ያለው የፖለቲካ ውይይት በአስቸኳይ ሊጀመር እንደሚገባም አሳስቧል። የአፍሪካ ህብረት ልዑካን ቡድንን የመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በሰጡት መግለጫ በኢትዮጵያ ያሉትን ስር የሰደዱ የፖለቲካ ልዩነቶችን ለመፍታትና ዲሞክራሲያዊ አስተዳደርን ለማጠናከር ውይይት ብቸኛውና ወሳኙ አማራጭ መሆኑንም ገልጿል። ልዑካን ቡድኑ በትግራይና በሌሎች በተወሰኑ አካባቢዎች ስላለው የጸጥታ ሁኔታና ምርጫው ስላለመካሄዱ ለቀረበላቸው ጥያቄ ምላሽ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎች
የደህንነት ሁኔታው አስተማማኝ መሆኑ ሲረጋገጥ በትግራይና በሌሎች የምርጫ ክልሎች ቀሪውን ምርጫ ለማካሄድ ሙሉ በሙሉ ዝግጁ መሆናቸውን ማሳውቀናል። ልኡካን ቡድናችን ይህንን ያልተከናወነ የምርጫ ተግባር እንደ ቀጣይ የምርጫ ሂደት አካል አድርጎ ይመለከቷልም ብሏል። በጋዜጣዊ መግለጫው ወቅት የብዙሃን መገናኛ ነጻነት ጉዳይም የውይይቱ አጀንዳ ነበር። በተለይም በምርጫው ወቅት በሮይተርስ በአዲስ ስታንዳርድ እና ዶይቼ ቬለን ጨምሮ በሌሎች መገናኛ ብዙሃን ላይ የተወሰዱ የቁጥጥር እርምጃዎችና የፈቃድ ስረዛ ሂደቶች በምርጫው ምህዳር ላይ እንዴት ተጽዕኖ እንዳሳደሩ ጥያቄ ቀርቦ ነበር። ሆኖም የልኡካን ቡድኑ ለጥያቄው ቀጥተኛ ምላሽ ከመስጠት የተቆጠበ ሲሆን የተለየ ግምገማ ባያቀርብም ተጨማሪ ምልከታዎች በሚቀጥሉት ወራት በሚወጣው የመጨረሻ ሪፖርት ላይ እንደሚጸባረቁ አስታውቋል። ኡሁሩ ኬንያታ ምርጫው እውነተኛ ውድድር የታየበት ስለመሆኑ ለቀረበላቸው ጥያቄ አዎ በማለት የመለሱ ሲሆን በዲሞክራሲያዊ ምርጫ መሳተፍ በባህሪው በውጤቶች ላይ ያለውን እርግጠኛ አለመሆንንና የመሸነፍ እድልን በጸጋ መቀበልን የሚያካትት መሆኑንም አስገንዝቧል። ይሁን እንጂ ታዛቢ ቡድኑ በትግራይና በከፊል የአማራ ክልሎች ድምጽ እንዳይሰጥ ያደረጉ ከጸጥታ ጋር የተያዙ ከባድ ተግዳሮቶችንም ጠቁሟል። በምርጫው ዕለት 143 የምርጫ ጣቢያዎች በጸጥታ ችግር ሳይከፈቱ መቅረታቸውንና በኦሮሚያና አማራ ክልሎች በተለይም በቢሎኖፓ፣ ሞኮሳቺ፣ ቀርሳና ኩታበር አካባቢዎች ተጀምሮ የነበረውን የድምጽ አሰጣጥ ሂደት መቋረጡን ቦርዱ ማረጋገጡን ሪፖርቱ ጠቅሷል። የአፍሪካ ህብረትና ኢጋድ ቀሪ የምርጫ ተግባራትን በትኩረት እንደሚከታተሉትና የኢትዮጵያን የዲሞክራሲ ሂደት መደገፋቸውን እንደሚቀጥሉ አስታውቋል። የመጨረሻው የምርጫ ውጤት ሰኔ 4 ቀን ይፋ እንደሚሆን ይጠበቃል። በሆለታ ወረዳ ፍርድ ቤት ውስጥ በተፈጸመ ጥቃት ዳኛና ተከራካሪ ተገደሉ። በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ውስጥ ዛሬ ረፋድ ላይ በተፈጸመ አሰቃቂ ጥቃት የዕለቱን የችሎት ውሳኔ በማንበብ ላይ የነበሩ ዳኛና አንዲት ተከራካሪ ወዲያውኑ ህይወታቸው ማለፉን አክሰስ ቱ ጀስቲስ ኢኒሼቲቭ ኢትዮጵያ አስታወቀም። የቤተሰብ ክርክር ጉዳዩን በመመልከት ላይ የነበሩት ዳኛ ወርቄ ፈከንሳ ውሳኔ እያነበቡ ባሉበት ወቅት ተከሳሹ በድንገት በወጣው ሽጉጥ ዳኛውንና በችሎቱ ላይ የነበሩትን ተከራካሪ ሴት በጥይት በመምታት ህይወታቸውን ቀጥፏል። ድርጊቱ የህግ ባለሙያዎችን ያስቆጣ ሲሆን አንድ ግለሰብ መሳሪያ ታጥቆ እስከ ችሎት መግባት መቻሉ የፍርድ ቤቶችን የፍተሻና የጸጥታ አሰራር መላላት ያሳየ ነው በሚል ከፍተኛ ትችት እየቀረበበትም ይገኛል። የዲሲ ዩናይትድ እና የዋሊያዎቹ የወዳጅነት ጨዋታ ተሰረዘም። የአሜሪካው ሜጀር ሊግ ሶከር MLS ታዋቂ ክለብ ዲሲ ዩናይትድ ሐምሌ 4 ቀን በአውዲ ስታዲየም ከኢትዮጵያ ብሔራዊ እግር ኳስ ቡድን ጋር ሊያደርገው አቅዶት የነበረውን የወዳጅነት ጨዋታ በይፋ መሰረዙን አስታውቋል። ለጨዋታው መሰረዝ በምክንያትነት የተጠቀሱት ያጋጠሙ የቪዛ ችግሮችና በአንዳንድ የአፍሪካ ክፍሎች ከተቀሰቀሰው የኢቦላ ወረርሽኝ ጋር ተያይዞ የተወሰዱ ጥብቅ የጤና ጥንቃቄዎች ናቸው። ክለቡ ለደጋፊዎችና ለተጫዋቾች ጤና ቅድሚያ ለመስጠት ሲባል ውሳኔው መተላለፉን ገልጾ ትኬት ለገዙ ደጋፊዎች በሙሉ ገንዘባቸው ተመላሽ እንደሚደረግም አስታውቋል። ስለ ጉዳዩ ከኢትዮጵያ እግር ኳስ ፌዴሬሽን የተሰጠ ይፋዊ ምላሽ የለም። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም።